የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ የካቲት 19 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ የካቲት 19 ቀን 2249 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም ከማህደራችን ፕሮግራማችንን አቅርበን የዝግጅታችን ፍጻሜ ይሆናል። ትልቁ ብሔራዊ ጥቅም ህዝብን ከአምባገነን ቀንበር ነፃ ማውጣት መሆኑ ተገለጸ። ብሔራዊ ጥቅም የሚባለው ጽንሰ ሐሳብ በአምባገነን አገዛዞች ዘንድ እንደ ጭንብል የሚያገለግል፣ የተቃዋሚ ነን ባዮች ደግሞ የራሳቸውን ፍርሃት ወይም ጥቅመኝነት የሚሸፍኑበት የፖለቲካ ቁማር ሆኗል። በአንድ ሀገር ውስጥ ብሔራዊ ጥቅም የሚባለው ነገር ትርጉም የሚኖረው ብሔር ህዝቡ ሲኖር ብቻ ነው። ህዝቡ በገንዘብ ሀገሩ በድሮን በሚጨፈጨፍበት፣ በሰላም ወጥቶ የመግባት መብቱ የተነጠቀበትና በረሃብና በስራት በሚማቀቅበት ሁኔታ ስለ ብሔራዊ ጥቅም መስበክ የለየለት ፌዝ ነው። ያገዛዙና የአድርባይ ተቃዋሚዎች ብሔራዊ ጥቅም እንደማታለያ ስልት ሲጠቀሙበት እያየን ነው። አምባገነን አገዛዞች ስልጣናቸውን ሲወዘወዝና ህዝባዊ ትግልና አመጽ ሲበረታባቸው ትኩረት ለማስቀየር ሀገር እየፈረሰች ነው ወይም ብሔራዊ ጥቅማችን ተደፈረ የሚሉ የውሸት ነጋሪቶችን ይጎስማሉ። አምባገነን አገዛዞች የውጭ ጥላት በመፍጠር የውስጥ ጭቆናን ለመሸፈን የውጭ ጥላት እንዳለ በማስመሰል ህዝቡን ከጎን ይቁም ይላሉ። የሚገርመው ግን እነዚህ አገዛዞች ለስልጣናቸው ሲሉ የሀገሪቱን ድንበር፣ ለም መሬትና ስትራቴጂካዊ ሀብቶች ለባዕዳን አሳልፈው ሲሰጡ አይሳቀቁም። የአድርባይ ተቃዋሚ ተብዬዎችና የብሔራዊ ጥቅም ሙዚቃን ስናዳምጠውና ጭንብላቸው ሲገፈፍ ይህን ይመስላል። ህዝባዊውን የፋኖ ትግል ለማራከስ በብሔራዊ ጥቅም አንደራደርም የሚሉ ተቃዋሚ ፓርቲዎች በትክክለኛው ትርጉም ተቃዋሚ ሳይሆን የአገዛዙ ተቀጥላዎች ናቸው። እነዚህ አሸንጉሊቶች ፕሮፓጋንዳ በፖለቲካ መነጽር ሲታይ አንደኛው ድርጊቱ የለየለት የሞራል ውድቀት ነው። ዜጎች በድሮን ሲጨፈጨፉ ዝም ብለው አገዛዙ በዲፕሎማሲያዊ መድረክ ሲወጠር ሀገራዊ ጥቅም ብለው መጮሃቸው ለህዝብ ደህንነት ደንታ እንደሌላቸው የሚያሳይ አሳፋሪ ነገር ነው። ሁለተኛው የስልጣን ፍርፋሪ ፍለጋ የሚደረግ መኩነስነስ። እነዚህ ፓርቲዎች ከአገዛዙ ጋር በስምምነት ለመኖርና ጥቂት ጥቅማ ጥቅሞችን ለማግኘት ሲሉ ህዝባዊ ትግሉን እንደ ስጋት ያዩታል። ለዚህም የአምባገነኑ አገዛዝ የዘወትር ጥሩምባ ነፊ ይሆናሉ። መጨረሻም ህዝብን የከዳ ተላላኪ ነው። አገዛዙ የሚነፋውን የፕሮፓጋንዳ ዋሽንት ተቀብለው በማስተጋባት የህዝብን የትግል ወኔ ለመስበርና ዓለም አቀፍ ድጋፍ እንዳያገኝ እንቅፋት ለመሆን እየሰሩ ይሆን። ትንሽ ጊዜ ከመግዛት ያለፈ ሌላ ረብ ባይኖረውም ቅሉ ትክክለኛ የህዝብ ወኪል ነኝ የሚል ተቃዋሚ እሳቤ ግን እንዲህ የሚል ነው። ህዝብ የሌላት ሀገር፣ ዜጋ የማይከበርባት ምድር ምንም አይነት ብሔራዊ ጥቅም ሊኖራት አይችልም። ትልቁ ብሔራዊ ጥቅም ህዝብን ከአምባገነን ቀንበር ነፃ ማውጣት ነው። የፋሽስቱ አገዛዝ የገጠር ታዳጊ ከተሞችና መንደሮችን ኢላማ ያደረገ ከባድ መሳሪያ በማስወንጨፍ ንጹሃን ወገኖችን ጨፈጨፈ። መቅደላ ወረዳ 08 ቀበሌ ተደጋጋሚ ሞርተር በማስወንጨፍ አንድ አርሶ አደር ሲገደል አንድ አርሶ አደር ከባድ ቁስለኛ ደርሶበታል። ቤት ንብረትም አውድመዋል። በተጨማሪም 2 የቀንድ ከብቶችን ገድለዋል። ከዚህ በፊት በመቅደላ ወረዳ
08 ቀበሌ ልዩ ስሙ ጠመሬ በተባለ ቦታ ላይ የሞርተር የዙ 23 ከባድ መሳሪያዎችን በመጠቀም የ9 አባወራ ቤቶችን ከነሙሉ ንብረታቸው አውድመዋል። ይህን ወንጀል የፈጸመው በጊዜው ግንባሩን ሲመራ የነበረው ኮሎኔል ቤቶቹ እንዲወድም ትዕዛዝ መስጠቱን በጊዜው የኮሎኔሉ አጃቢ የነበረና አሁን አንድ ማክሮፍ ሽጉጥና አንድ ጠርጠር መሳሪያ ይዞ የከዳው ልጅ ኢያሱ ኮርን የተቀላቀለው አጃቢ ምስክርነት ሰጥቷል። የፋሽስቱ አገዛዝ ብልጽግና ዙፋን ጠባቂ ሰራዊት ጥር 23 ቀን ካቃጠላቸው 9 ቤቶች በተጨማሪ የካቲት 16 ቀን 2018 ዓ.ም አንድ ቤት በማቃጠል ቁጥሩን ወደ 10 ከፍ አድርጎታል። ኮሎኔሉ ለዩናይትድ አረብ ኤሚሬትስ መልክዓ ፖለቲካዊ ፍላጎትና ጥቅሞች መስዋዕት የሆኑ ዘንድ የሰበሰባቸውን ወጣቶች በሐዋሳ አስመረቀ። የቀይ ባህር ዘብ ነኝ እያለ በሚደነፋበት ተመሳሳይ ዕለት ጎንደር ላይ ሌላ ታምር ተደግሟል። አለፋ ሻውራ ላይ ድንቅ ተጋድሎ ሲያደርግ የዋለው የአማራ ፋኖ ሻውራ የሰፈረውን ወራሪ ኃይል ደምስሷል። እስካሁን በደረሰ መረጃ መሰረት በዛሬው ዕለት የጎንደሩ ሻውራ ተጋድሎ 2 ዲሽቃ ከ6 በላይ ብሬን 4 ስናይፐርና 315 ክላሽኮቭን ጨምሮ ብዙ ሺህ ተተኳሽ ተማርኳል። ፋኖ ሻውራ ከተማን ሙሉ በሙሉ ከጥላት ኃይል በማጽዳት ተቆጣጥሮ ይገኛልም ተብሏል። የፋኖ ኃይል የቀጠናዊ ፍጥጫው የጨዋታ ቀያሪ ኃይል እንደመሆኑ መጠን ትግሉንና ጊዜውን የሚመጥን ተልእኮውን ለመወጣት በተጠንቀቅ ላይ እንደሚገኝም የህዝብ ግንኙነቱ ጠቁሟል። በመካነ ሰላም ግንባር ሙደላላ ተብሎ በሚጠራው አካባቢ ላይ በተደረገ ውጊያ ፋኖ ድል አስመዘገበ። በመካነ ሰላም ግንባር ሙደላላ ተብሎ በሚጠራው አካባቢ በተደረገ አውደ ውጊያ ከ20 በላይ ያገዛዙ ወታደሮች ሲደመሰሱ 11 ክላሽኮቭ መሳሪያ ተማርኳል። ወደ ጥላት ካምፕ ጥሶ በመግባት እርምጃ የወሰደው የፋኖ ኃይል ሞትና ቁስለኛ ካደረጋቸው ያገዛዙ ወታደሮች ከማረካቸው መሳሪያዎች በተጨማሪ ቁልፍ ወታደራዊ ጠቀሜታ ያላቸውን የጥላት ይዞታዎችን በቁጥጥሩ ስር ማስገባቱን ለማረጋገጥ ችለናል። ከነሙሉ ትጥቃቸው እጃቸውን ለፋኖ የሰጡ ያገዛዙ ወታደሮች የታደሰ ስልጠና እየተሰጣቸው ሲሆን የምህረት አዋጁን ባልተቀበሉ ወታደሮች ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥልም ተጠቁሟል። ልጅ ኢያሱ ኮር 24ኛ ክፍለ ጦርና ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር በጥምረት ጥላት ላይ ድል ተቀዳጁ። በሰሜን ወሎ ዞን ሀብሮ ወረዳ ስሪንቃ ቀበሌ መነሻውን ወልዲያ ከተማ ያደረገ ጥላት ከሌሊቱ 8 ሰዓት ጀምሮ ፋኖ ወዳለበት ቀጠና ማጥቃት ሞክሮ ከፍተኛ ኪሳራ ደርሶበት ተመልሷል። በተጋድሎ ከንጋቱ 12 ሰዓት ጀምሮ ለአስጨራሽ ፍልሚያ የተደረገ ሲሆን እስከ ማታ 11 ሰዓት የዋለ ሲሆን በውጊያው ከባድ ኪሳራ ያስተናገደው ጥላት ከባድ መሳሪያ በመወርወር በንብረትና በሰው ሕይወት ላይ ከባድ ጉዳት አድርሷል። ሞርተር በማስወንጨፍ የማህበረሰቡን ደን ከማቃጠሉም በተጨማሪ ከግለሰቦች ቤት ላይ በመወርወር አንድ የቤተሰብ አባል ሙሉ ከባድ ቁስለኛ አድርጎ የተለመደውን የህዝብ የመጨፍጨፍ ተግባሩን አጠናክሮ ቀጥለዋል። የዕለቱ ዜና በዚያ በቃ። ከማህደራችን ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። ምርጫ የክህደት ፎገራ አዲስ ክስተት አይደለም። በ1983 ዓመተ ምህረትም አይተነዋል። በምጸትም በ1997 ዓመተ ምህረት ኖረነዋል። የህዝብ ትግል ወሳኝነትን ይዞ አቅጣጫውን በማስተካከል ሲጓዝ የህዝብ ጎራ አካል ነን የሚሉ እስስታፍ አድርባዮች በመድረክ ብቅ
ይሉና ለሕዝብና ለሀገር ደግ ያሰቡ መስለው የትግሉን አቅጣጫ ያስቀይራሉ። ወያኔ በሰላማዊ ትግልና በምለላ አይለወጥም፣ ሁለገብ ትግል ያስፈልጋል ስንል የለም ይህ ቅዠት ነው፣ ሕዝብ ጦርነት ሰልችቶታል፣ ሰላማዊ ትግል ነው ዋናው፣ ደም የጠማችሁ ናችሁ ወዘተ ወዘተ ብለው ዘመቱብን። ያበየው ወያኔም በይፋ ጦርነት እንሰራባችኋለን ብሎ ፎከረብን፣ ፏለለብን። በሰላም ትግል ጀርባ ዋናው ስምሪታቸው ወያኔ ላይ ተቃውሞ አታንሱ፣ በተለይም በሚገባው ቋንቋ በትጥቅ ትግል አትወጥሩት ለማለት ነው። ኢዲሃቅ ላይ ታች ብሎ ወያኔና ሱዳን ሲጣሉ ኢአግን አቋቁሞ ሊታገል ሲነሳ መስዋዕትነትን እየከፈለ ባለበት የለመደባቸው የታሪክ ላጲስ ፕሮፌሰር ቀደም ወያኔን ሲደግፉና ኢዲሃቅን ሲቃወሙ ነበርና መላ ወይስ ዱላ በሚል የትጥቅ ትግሉን አብጠልጥለው መጻፋቸው ይታወሳል። የወያኔ ምርጫ ምን ያህል በሕዝብ ላይ መሳለቅ እንደሆነም የታየ ነው። 27 ዓመታት ከቀለዱብን በኋላና ተረኛ ሆነው መጣንባችሁ ያሉት ጉዶች ደግሞ የዘረኛ ስርዓቱን አስቀጣዮች ነን ብለው ቁርጣችንን ከነገሩን በኋላ ማንነታቸውን በንጹሃን ደምና መከራ ታጥበው ካሳዩን በኋላ ቀደም የተደናገረው ሳይቀር እነዚህንም በትግል ማስወገድ የሚለውን ተቀብሎ የሽግግር ሂደት ብቸኛ አማራጭ መሆኑን አምኖበት ትግሉን መልክ እያስያዘ ነበር ነውም። ቀደም ሲል ለወያኔ አድረው ትግል ያደናቀፉትም ሁሉ በሚገባ ተጋልጠው ኪሳራ ገብተው ባለበት እንደገና በዘረኞቹ ቁጥጥር የምርጫን አማራጭነት ማቅረብ መቼም ከስህተት በላይ ክህደትና ኃጢአት ነው ቢባል ሲያንሰው ነው። ነገሩ በመጨረሻው ሞዴሉ ተሞልቶ ፐርሶኔል ፈርሞ እሳቸው ጋር ደርሶ ተፈርሞ እንዲሉ ከቅንቅብ ሆነው በምርጫ ኢህአዴግን እናሸንፋለን ብለው የተገለበጡት ከምዝገባውም ሊደርሱ አልቻሉም። ይህን መገለባበጥና ሕዝብን ክህደት ምን አመጣባቸው? የትኛው ጤነኛ አገር ወዳድ ሰው ነው በሹሞቹና ዘረኞቹ ቁጥጥር ስር ነጻና ፍትሃዊ ምርጫ ይደረጋል ብሎ የሚያምነው? ለመሆኑ ነጻና ፍትሃዊ ምርጫ ትርጉሙ ተረሳ እንዴ? የሹሞቹ ዘረኝነትና ማንነት ቢረሳ እንኳ ማለታችን ነው። ነጻና ፍትሃዊ ምርጫ ከወያኔነት ጋር ከተጣላ ዓመታት አልፈዋል። ነጻ ምርጫ እንዲኖር መጀመሪያ ስርዓቱ ራሱ ፍትሃዊ ይዘት፣ ህዝባዊ ይዘት ያለው ሊሆን ይገባል። የምርጫ ሕግና የምርጫ ኮሚሽንም ቦርድም ነጻ መሆን አለባቸው። በሚገባም ነጻ ምርጫ መደረጉን የሚያረጋግጡ ታዛቢዎች ያስፈልጋሉ። በኢትዮጵያ የምርጫውን ሂደት ከሕጉ እስከ ኩነቱ ሲቆጣጠር የቆየው ሳያፍር 100% ተመረጥኩ ባዩና መሳቂያ የሆነው ወያኔ ነው። በዚሁ ሂደት ተጠቂና እስረኛ የነበረችውን ወይዘሮ ደግሞ ዛሬ በሹሞቹ የምርጫ ቦርድ ኃላፊ ብለው ተሰይመው አሜሪካና ዘረኞቹ የሰጧትን ተልእኮ ልታሟላ ደፋ ቀና እያለች ነው። ነጻ የምርጫ ቦርድ ስንል ከገለልተኛ የሚከበሩና ሁሉም የሚስማሙባቸው ብሔራዊ የሀገር ሽማግሌዎችና ዴሞክራቶች ያሉበት ነው። ሹሞቹ አሁንም የምርጫውን ሂደት በቁጥጥር ስር አስገብተዋል። ማን እንደሚያሸንፍ፣ ማን የተወሰነ በርጩማ እንደሚሰጠው ከወዲሁ የተወሰነ ነው። ማን በምርጫ ከገባም ተሸነፈ እንደሚባል ምስጢር አይደለም። እነሱ አሸናፊ ሆነው ይወጣሉ። ወያኔም ከተካፈለ በትግራይ ሙሉ በሙሉ አሸናፊ ሆኖ ይሰየማል። ለኦነግና በአዴንም በመጠኑ በርጩማ ይለገሳል። ኢዜማ ተብየው ለብቻዬ ካለ በጣት የሚቆጠሩ ወንበሮችን እንዲሰጡት ባዕዳንም ሻዕቢያም ተማጽነዋል። ባለመንጫውና የሰገደለት ዶክተርም የሚሰጣቸው ወንበር ቁጥር ጊዜ ሳይፈጅ የምናውቀው ይሆናል። ቧልት ሲደጋገም ያው ቧልት ነው። እጅ የሚልና የጎረና የዘረኞች ክስተት ምርጫ በሚሉት ላይ ሙሉ ማዕቀብ አድርጎ ማጋለጥና ዘረኞችን ማሳፈር ሲገባ በቀልዳቸው አጃቢ መሆን አገርን እንደመካድ ይቆጠራል። በ1997 ምርጫ ቅንጅትና ህብረት ካልተሳተፍን ሲሉና በፈረንጆቹ ገፋፊነት ምርጫ ሲሉ ያነሳነውም አብይ ጥያቄ አሁንም ወቅታዊ ነው። ጨቋኝ አገዛዝ አገርን ተቆጣጥሮ እየፈነጨ በምርጫ ስልጣንን መጠበቅ ከንቱ መሆኑን ከመግለጻችን በተጨማሪ ለመሆኑ ብናሸንፍስ ማን ያስከብርልናል በሚል ጠይቀን ነበር። ያገኘነው መልስ ወያኔ ከተሸነፈ አሜሪካ ወግድ ይለዋል የሚል ሲሆን
ወያኔ ተሸንፎ በሕገወጥ መንገድ ሕዝብን ፈሽቶ ሲቀጥል ግን ባዕዳኑ በለው እሰየዋሉ እንጂ ምንም ሌላ አላደረጉም። መሪዎችም ሲታገቱ በአስቸኳይ ለፍርድ ይቅረቡ አሉ እንጂ በአስቸኳይ ይፈቱ ብለው ውግዘት አላሰሙም። የሙት ከተማ አድማን ዝግጅትም ያፈረሱት አሜሪካና እንግሊዝ ዶክተር በየነ ጴጥሮስና ዶክተር ብርሃኑ ነጋን ተጠቅመው ነው። ጀበናም ማንገቻ አለው ስላሉ ታፔላቸውን ተጠቅመናል። ዛሬ ከባለሜንጫው የገጠመው ዶክተርም ቅንጅትና ህብረትን ከርቶ ከበየነ ጴጥሮስ ጋር ለወያኔ ሰግዶ ፓርላማ ገባው ብሎ መሳለቂያ ሆኖ የሕዝብን ትዝብት አትርፏል። ሕዝብን ለተወሰነ ጊዜ ያደናገሩና ድጋፉን ሲያገኙ ሳይውል ሳያድር አስቀያሚ ገጽታቸውን ገሃድ እያደረጉ ከዳተኛ የሚሆኑ በስተዋልና ሕዝብ በየጊዜው ተራውን ክቡር ቅጥረኛውን አርበኛ ጸረ አማራውን የአማራ ጠበቃ ቡከኑን የጦር መሪ ወዘተ ብሎ መውሰዱ ማቆም አለበት። ማን ቢሆን ማን የሕዝብን የሽግግር ሂደት አሽቀንጥሮ ጥሎ ዘረኞችን ማስወገጃ በእነሱ ምርጫ ማጥ ገብቶ ከመሪያ መጨቅየት ነው ካለ ሰልፉ የሕዝብ ሳይሆን የዘረኞቹና የባዕዳኑ ነው። በዚህ ላይ ምንም ጥርጥር አያስፈልገውም። ይመስገኑና እነሱም ቢሆን ለዚህ አይነት ቅዠታሞች መድረክ ሊሰጡ ዝግጁ አልሆኑም። ወያኔም ትላንት ሊቃወሙት የዳዱትን ድፍረት ኖሮት ሊያስተናግድ አልቻለምና ጥፋት ፈጽሟል። ጨቋኝ አገዛዞች ቂመኞች ናቸው። ስለሆኑም ለፍስፍሶቹን እንኳ ማቀፍ ማስተናገድ ይሳናቸዋል። ጠላት ያበዛሉ። እያየን ያለነው ይህንኑ ነው። በመጪው ምርጫቸው ሊያሳትፉ የወሰኑት ለነሱ የሰገዱትን ነው፣ ወይም አጃቢ ዘረኞችን። በዚህም በዚያም ሰርቀው አጭበርባሪ ሆነው አሸናፊ ሲሆኑ ጌቶቻቸው ባዕዳን ሕዝብ መረጣቸው እንደሚሉ ያውቃሉና ለዚሁ እየተዘጋጁ ናቸው። ኢኮኖሚው አደገ ተመነደገ ብለው በሐሰት የሚለፍፉላቸው ዋሾች በሕዝብ ተመረጡ ብለው ሊጮሁላቸው ተዘጋጅተዋል። አጃቢዎች ከበዙ ደግሞ እነዚህ ሁሉ በምርጫው ተካፍለው ነበር ሊሉ ቋምጠዋል። ምርጫ የምን ምርጫ? ከዝንጀሮ ቆንጆ ምን ይመራርጡ? በዚህ ሁኔታ በጣም አስገራሚ የሚሆነው ያን ሁሉ ተመክሮ ገብይተን እንዴት ያውቃሉ የምንላቸው ሊደናቆሩ ቻሉ የሚለው ነው። ተወደደም ተጠላም ግን ሐቁን ነገር ሲባል በውጭ ሀገር ያለው ትውልደ ኢትዮጵያ የሆነው ዳያስፖራ ተብየው ዜጋ ለጥፋቱ ከፍተኛ ኃላፊነት አለበት። አላፊ አግዳሚውን ሆ ብሎ እያዳነቀና እየደገፈ በሁላችን ላይ ባለው ገንዘብ አማካኝነት ጭኖብናል ማለት ይቻላል። ባለሜንጫውን አክቲቪስት ብለው የጫኑብን እነ ኢሳት ናቸው። ራሳቸውን ግንቦት ሰባት ነን ባዮች ማን ከዚህ አደረሳቸው ብንል መልሱ ግልጽ ነው። ዛሬ በካድ ሕዝብ የካዱትንም ሁሉ ገንዘብ ሰጥተውና መሪ ብለው ስንቅ ሰጥተው ያሰማሩብን እነሱ ናቸው። ክህደቱን አዲስ ማንዴላ ብለው ሲለፈፉብንም ነበር። ሁሉም ወደ ውጭ ላጥ ብለው ትግሉ ከሀገር ውጭ ይመስል እየተንፈላሰሱ ገንዘብ የሚሰበስቡት አለ ምክንያት አይደለም። ከሰበሰቡ በኋላም ያገሩን ይረሱና ይጠግቡና እንበል አቋማቸውን ይቀይሩና ሕዝብን ይረሱታል ብንል ስህተት አይሆንም። በተደጋጋሚ ያጋጠመን ነው። ዛሬ በምርጫ ወያኔን እናሸንፋለን፣ አንድም ድምፅ አያገኙም ወዘተ ብለው ሊለፈፉና ያን የታገለ ትውልድ ሊዘልፉም እንደገና አንገታቸውን ቀና ያደረጉ ከንቶች ምሳሌዎች ናቸው። ምስጋና ይግባቸው ባንልም ዘረኞቹ ወዴት ብለው አፍነዋቸዋል፣ ንቁ ብለዋቸዋል። ለሰለባዎቹ ልናዝንላቸው ማንም ሊጠይቀን አይገባም። ጭካኔ ሳይሆን ንቃት ነው። የሁሉም በተለይም ምሁር በሉን ባዩ ክፍል ጥፋት ከንቶዎችን የሕዝብ መሪ እያለ ማዳነቁ ነውና ነግቶ ሳያድር ቢክዱት ጥፋቱ የራሱ ነው። በምርጫ ወያኔ ኢህአዴግን እናሸንፋለን ባዮችን አቅፎ መሪ ካለ ስህተቱ የራሱ ነው። በእነሱ ምርጫ ማንም አያሸንፋቸውም። በገዛ ዳቧቸው እንቡጡን ለማንም አይሰጡምና። ተረኞቹ ደግሞ ስግብግብና ሁሉንም ከኛ ባዮች ናቸው። የተራቡ የቀን የሌሊት ጅቦችም ናቸው። ጽናቱን ይስጠን ያሰኛሉ። በምርጫ ሳይሆን በሕዝብ አመጽና ትግል ዘረኞችን እናቸንፍ፣ አስመሳይ ታጋዮችን ከጎራችን እናስወግድ።
የዘረኞች ምርጫ ላይ ሙሉ ህዝባዊ ማዕቀብ እውን ይሁን። ድል ለኢትዮጵያ ህዝብ ትግልና አመጽ። ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ምርክ ግንባርክን አሳየው 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 ግንባርክን አንጃ ምንድን ነው? አንጃ ምንድነው የሚል ጥያቄ ዛሬም በድጋሚ ቢነሳ ተገቢነቱም ሆነ ወቅታዊነቱ አጠያያቂ ሊሆን አይችልም። በተለይ ከ40 ዓመታት በላይ በትግል ጸንተው በትግል ለኖሩት የኢሃፓ አባላትና ደጋፊዎች የዚህ ጥያቄ አስፈላጊነት ጎላ ብሎ ይሰማቸዋል። ያለፉት 40 ዓመታት በአንጀኞች የደረሰብንን ጥቃትና ጉዳት እንዲሁም ተመክሯችንና ፈተናዎቻችንን ወደ ኋላ መለስ ብለን እንድንቃኛቸው ይረዳናል። የዛሬውንም ተጨባጭ ሁኔታ ከትናንትናው ጋር ማገናዘብና ማመሳከር የምንችልበት ፍንጭም ይሰጠናል። የዛሬውን ከትናንትናው የነገውን ደግሞ ከዛሬው ገጠመኛችን እያመሳከርንና እያገናዘብን ከተጓዝን በነገው ጉዟችን ላይ ሊጋረጡብን የሚችሉ አደጋዎችን ለመቀነስ ያስችለናልና ነው። አንጀኝነት በተለያዩ የዓለማችን አገራት በትግል በተነሱ የፖለቲካ ድርጅቶች መፈጠር የነበረና ያለ ነው። በእኛው ድርጅት ኢህአፓም ውስጥ በተደጋጋሚ ታይቷል። የኛውም ሆነ የሌሎች አገራት ተመክሮ የሚያረጋግጠው ነገር ቢኖር የአንጀኞች መፈጠርን ማስወገድ የማይቻል መሆኑን ነው። አንጀኞች የሚያደርሱትን ጉዳት ግን መቀነስ ይቻላል። አንጃ ምንድን ነው ለሚለው ጥያቄ ምላሹ አንጃ በአንድ ዴሞክራሲያዊ በሆነ የፖለቲካ ድርጅት ውስጥ ከእናት ድርጅታቸው የተለየ የፖለቲካ መስመር ይዘው ለሚወጡ አናሳ ቡድኖች የተሰጠ ስያሜ ነው። አንጀኞች በአብዛኛው በህቡ የራሳቸውን ተጓዳኞችና አጋሮች ይቀርባሉ፣ ይመለምላሉ። ከዚያም ምቹ ያሉት ወቅት ሲፈጠር እናት ድርጅታቸው የሚከተለውን የፖለቲካ መስመር ተጻረው ይሰለፋሉ። ዴሞክራሲያዊ አሰራሮችን ይሸረሽራሉ። የእናት ድርጅታቸውን የውስጥ የመተዳደሪያ ህገ ደንብ ይጥሳሉ። በትግል ታክቲክና ስትራቴጂዎች ላይም ተቃርኖዎቻቸውን ያሰማሉ። የእናት ድርጅታቸው ድርጅታዊ ጥንካሬ እንዲላላ ዲሲፕሊኖቹን ይቦረብራሉ፣ ያዝላሉ። ድርጅታዊ ምስጢሮችንም ገሃድ ያወጧቸዋል። ለጠላት አሳልፈው እስከ መስጠትና መደራደሪያ እስከ ማድረግ ድረስ ዘልቀው ይጓዛሉ። አሉባልታዎችን በድርጅት ውስጥ መንዛት የአንጀኞች ዋነኛ መበተኛ መሳሪያቸው ነው። እናት ድርጅታቸው ጠንካራ አመራሮችና አባላት ላይ የስብ ማጥፋት ዘመቻ ይከፍታሉ። የሚረጯቸው የፈጠራ ውንጀላዎች መስመር የሳቱ ይሆናሉ። አንጀኞች በአብዛኛው የውጭ ተልእኮ ተሸካሚዎች ናቸው። የባዕዳንና የጠላት ተልእኮ አስፈጻሚዎችም ይሆናሉ። በዚህም የወዳጅና ጠላት አፈረጃጀጃቸው የተዛባና ከተጨባጩም ሁኔታ ያፈነገጠና የተጻረሰ ይሆናል። በመሆኑም የእናት ድርጅታቸውን ጠላት ወዳጃቸው ያደርጋሉ። በሌላ በኩል የእናት ድርጅታቸውን ወዳጅ ጠላት አድርገው ይፈርጃሉ። አንጀኞች ሐሳባቸውን ለብዙሃን አቅርበው ማሳመን የሚሳናቸው መስመሮቻቸው እርስ በርሳቸው የተምታቱ ስለሚሆኑ ነው። አንጀኞች አሉን የሚሏቸው ቅሬታዎችና ችግሮች የሚሏቸው ከተጨባጭ ሁኔታውና ከመርህ ጋር የማይጣጣሙ ስለሚሆኑ በመድረክ ላይ ብዙሃኑን ማሳመን ሲሳናቸው በኃይል ለመጫን ይሞክራሉ። በዚህም አንጀኞችን ጸረ ዴሞክራሲና አፍራሽ ኃይል ያስብላቸዋል። ከዚህ ላይ አንድ ሊሰመርበት የሚገባ አብይ ጉዳይ ማንሳት የግድ ይሆናል። ይኸውም በዲሞክራሲያዊ የፖለቲካ ድርጅት ውስጥ የተለየ ሐሳብ ማንሳት፣ መጠየቅ፣ የተለየ ሐሳብ ማንሸራሸር ወዘተ አንጃ ሊያስብል የማይችል መሆኑን ነው። ሐሳብን በነጻነት ማንሸራሸር የአንድ ዴሞክራሲያዊ የሆነ ድርጅት መርህና ባህል ነውና የኢህአፓም መገለጫ ባህሪው ይኸው ድርጅታዊ ዴሞክራሲያዊነቱና ባህሉ ለማንም የተገደበ አለመሆኑ ነው።
ስለ አንጀኞች አነሳስ መገለጫ ባህሪዎቻቸውና የሚመርጧቸውን ምቹ ወቅቶች በተጨባጭ ማስረጃዎች እያስደገፉ በማቅረብ ትምህርታዊነቱን ለማሳየት ከሌሎች አገራት አንጀኞች ይልቅ የአገራችን የኢህአፓን ተመክሮ መጠቀሙ የበለጠ አስተማሪነቱ የጎላ ይሆናል። አንጀኞች የወዳጅና ጠላት ፍረጃቸው የተምታታና የተዛባ የመሆኑ ምስጢር በኢህአፓ በተለያዩ ወቅቶች በተነሱ አንጀኞች በተጨባጭ የታየባቸው መሆኑ የሚያረጋግጡ ማስረጃዎችን ማቅረብ ይቻላል። የ1969 ዓመተ ምህረት ቀደምት የኢህአፓ አንጀኞች ከወታደራዊው ደርግ ጋር ከምንታገል ከውስጥ ገብተን ቀርጸንና አስተካክለን መለወጥ እንችላለን ከሚል አቋም በመነሳት ፋሽስት አትበሉት፣ ጊዜያዊ የሽግግር መንግስት አያስፈልግም፣ ደርግን በከተማ ትጥቅ ትግል መፋለም ለምን አስፈለገ የሚሉ የመስመር ልዩነቶችን አንስተው ነበር። እነዚህ ጥያቄዎች ቀጥተኛ መልእክታቸው ወታደራዊው ደርግ የሚታገሉት ጠላት ሳይሆን የሚደራደሩትና የሚግባቡት ወዳጅ ነው ከሚል ድምዳሜ የሚያደርስ መሆኑ የሚያከራክር አይደለም። ተጨባጭ የወቅቱ ሁኔታ ያረጋገጠው ነገር ቢኖር ጥያቄዎቹ የወቅቱን ተጨባጭ ሁኔታዎች ያልዳሰሱና ያልተመለከቱ መሆናቸውን ነበር። ወታደራዊውን ደርግ ፋሽስት ያስባሉት የፈጸማቸው ተግባራቶቹ ከፋሽዝም መመሳሰላቸው እንጂ የተለየ ምክንያት አልነበረም። መንግስቱ ኃይለ ማርያም ከጀርመኑ ሂትለር፣ ከኢጣሊያው ሙሶሊኒ፣ ከስፔኑ ፍራንኮ ወይም ከኢንዶኔዥያው ሱሃርቶ የተለየ ተግባር በስልጣን ዘመኑ አላደረገም። ዶክተር ሎረንስ ብሩት የዓለማችን ፋሽስት መሪዎች ባህሪ ከገመገሙ በኋላ ባለ 14 የባህሪ መግለጫዎችን ዘርዝረዋል። መንግስቱን ከነዚህ ባህሪያት ተግባራት ጋር አያይዞ መገምገም ይቻላል። ጊዜያዊ የሽግግር ህዝባዊ መንግስት ያስፈለገበት ዋነኛው ምክንያት የዴሞክራሲያዊ ስርዓት ምስረታን ሽግግርን እውን ለማድረግ በጊዜያዊ ህዝባዊ መንግስት ውስጥ ማለፍ የግድ በመሆኑ ብቻ ነበር። የዚህን ጥያቄ አስፈላጊነት የዛሬውም የሀገራችን ተጨባጭ ሁኔታዎች ወቅታዊና ተገቢ መሆኑን መካድ አይቻልም። የከተማ ትጥቅ ትግልን በተመለከተ ከየካቲት 1966 ዓ.ም እስከ መስከረም 1969 ዓ.ም ድረስ የኢህአፓ ትግል ፍጹም ሰላማዊና ዴሞክራሲያዊ እንደነበር ታሪካዊ ማስረጃዎች ያረጋግጣሉ። የኢህአፓ አባላትና ደጋፊዎች በጅምላ እየተገደሉ፣ በጅምላ እየታሰሩ፣ አሰቃቂና ኢሰብአዊ ስቃይ እየተፈጸመባቸውና እየደረሰባቸው ከ2 ዓመታት በላይ በሰላማዊ መንገድ ታግለዋል። መስከረም 2 ቀን 1969 ዓ.ም የነጻ እርምጃ አዋጅን ደርግ በኢህአፓ ላይ አወጀ። ይህ አዋጅ የደህንነትና የቀበሌ ታጣቂዎች ማንኛውንም በኢህአፓ አባልነት የሚጠረጠር ዜጋን በተገኘበት መግደል የሚያስችል መብትን የሰጠ ነበር። ከዚህ በኋላ የሰው ልጅ ሕይወት በማንም የማይነካ የተፈጥሮ መብት መሆኑን በውል ያጤኑት የኢህአፓ አባላትና ደጋፊዎች ራስን ከጥቃት የመከላከል መብታቸውን መጠቀም እንዳለባቸው ከውሳኔ ደርሰዋል። የራስን ሕይወት ከጥቃት መከላከል ደግሞ መብትም ተገቢ እርምጃም ነበር። በእርግጥ በአፈጻጸም ላይ መጠነኛ ስህተት መፈጸሙን ፓርቲው በገሃድ ራሱን በግል ሂስ ያረመበት መሆኑም አይካድም። የዚያን ዘመን አንጀኞች ጥያቄ ከተጨባጭ እውነታው ጋር የተጋጨና የተጻረረ መሆኑን መረዳት የተቻለው ብዙም ሳይቆይ ወዲያው ነበር። አንጀኞች እንደራደረው እንጂ አንታገለው ያሉት ደርግ እንኳንስ ለነሱ ከነሱ በፊት ቀድመው እንደራደረውና እንወዳጀው ባዮቹ እነ መኢሶን፣ ወዝሊክ፣ ኢጫት ወዘተ ጋር እንኳን ተደራዳሪና ተግባቢ እንዳልሆነ በቅጣት ሰይፉን መዞ አሳይቷቸዋል። በሰራዊቱ ውስጥ የተነሱት አንጀኞችም የኢህአፓን ጠላት ወዳጅ አድርገው አልተሞዳሞዱም፣ አልተወዳጁም ብሎ መከራከር እንዳይቻል ማስረጃዎች ህልው ሆነው ያረጋግጣሉ። የትናንቱ ኢህዴን የዛሬው ብአዴን ከወያኔ ጋር ያደረገው ውድጅትና ጥምረት ሕያው ምስክር ነው። ስለዚህ አንጀኞች የእናት ድርጅታቸው ጠላት ወዳጃቸው፣ ወዳጁ ደግሞ ጠላታቸው እንደሚሆን ከኛው አገር የኢህአፓ አንጀኞች የተሻለ ማረጋገጫ የለም። ከዚህ መሰረታዊ ባህሪያቸው በመነሳት የኢህአሰ ቀደምት አንጀኞች ከወያኔ ጋር የፈጠሩት ጉድኝትና መተቃቀፍ የቱን ያህል አሳፋሪና ጸረ ኢትዮጵያ የመሆኑ ጉዳይ
ዛሬ ለውይይትና ድርድር የሚቀርብ ጉዳይ ሊሆን አይችልም። አሁን በቅርብ የተነሱት ዘመናዊ አንጀኞች ድንገት ተነስተው ካለማወቅ ወይም ካለመረዳት የፍርሻ ተግባር ጀመሩ ማለት አሳማኝ ምክንያት ሊሆን እንደማይችል ጠቋሚ ማስረጃዎች አሉ። ቀደምት አንጀኞችና ዘመናዊዎቹ አንጃዎች መካከል የጠነከረ ትስስር አላቸው። ቀደምት ለሚባሉት አንጀኞች ወያኔ በሩን ከፍቶላቸዋል። በቤተሰብ ጥያቄ፣ በጉብኝት፣ በኢንቨስተርነት፣ በሙያ ተቀጣሪነት፣ በሰላይነት ወዘተ ወደ አገር ይገባሉ፣ ከሀገርም ይወጣሉ። ከወያኔ ጋር የጋራ አጀንዳ አላቸው። የኢህአፓን እንቅስቃሴ በአገር ውስጥ መከታተል፣ መረጃ መለዋወጥ፣ ከተቻለም የጋራ ጥቃት መክፈት ናቸው። የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ የሬዲዮ ሞገድ አፈናና ጃም ማድረግ ተግባር በቀደምት የኢህአፓ አንጃ እንደተፈጸመ ስንቶቹ ይረዱት ይሆን? በኢህአፓ ኢህአሰ ላይ ታሪክ መሰል አግዳፊ ተግባርን መጻፍ የተጠናወታቸው ጸሐፊ ነን ባዮች ከጽሑፋቸው ጀርባ ወያኔ አለ፣ ብአዴን አለ። እነዚህን አጸያፊ ጽሑፎች የኢህአፓ አባላት ማንበብ ብቻ ሳይሆን ያዘገጃጀት ሂደታቸውን፣ አማካሪዎቻቸውንና የአርታኢ አጋሮቻቸው እነማን እንደሆኑ ከበቂ በላይ የተሰባሰበ ማስረጃዎች አሏቸው። የአስማማው ኃይሉ የኢህአሰ ታሪክ ለሚለው መጽሐፍ የብአዴን አመራር አባላት ከጀርባው ነበሩ። ብአዴኖች የመጽሐፉ አርታኢዎች እና አማካሪዎች እንዲሁም ጎትጓቾች ነበሩ። የካህሳይ የአሲምባ ፍቅር በህወሓቶች ድጋፍ አማካሪነትና አርታኢነትም ለመሰራቱ ከበቂ በላይ ማስረጃዎች አሉን። በአሲምባ ፍቅር መጽሐፍ ዋነኛ አርታኢ አማካሪ የህወሓቱ አዲስ ዓለም ባሌማ መሆኑን ካህሳይም አይክደንም። የህይወት ተፈራ ታወር ኢን ዘ ስካይ ከመጽሐፉ መጻፊያ ቋንቋ ምርጫ እስከ አዲስ አበባ ዩኒቨርሲቲ ከዚያም እስከ አሜሪካ በተደረገው የምረቃ በዓል አጃቢዎችና አስፈጻሚዎች እንዲሁም አማካሪዎች የሆኑት ቀደምት አንጀኞችና ብአዴኖች መሆናቸው አይካድም። እነዚህ ሁሉ ተግባራት የሚያረጋግጡት እውነታ ለዘመናዊ አንጀኞች በአደባባይ መውጣት ቅድመ ቀስቀሳና የዝግጅት ስራዎች መሆናቸውን ነው። አንጀኞች ያሉባልታ ኢላማዎቻቸው ጠንካራ የሚባሉ የኢህአፓ አመራሮችና አባላት ናቸው። ይህንን እውነታ በሁለቱም አንጃዎች ተግባር አረጋግጦታል። የቀደምት የሰራዊቱ አንጀኞች የፈጠራ ውንጀላና አሉባልታ ኢላማቸው የሰራዊቱ ኮሚሳር የነበረው ጸጋዬ ደብተራው ነበር። ተጨባጭ እውነታው ግን አንጀኞች በጸጋዬ ደብተራው ላይ የነዟቸው አሉባልታዎች ከጸጋዬ ደብተራው መሰረታዊ ባህሪያት ጋር የማይገናኙ መሆናቸው ነበር። የዘመኑ አንጀኞች ጸጋዬ ደብተራውን ጀግናችን ነው ይሉታል። የትግል ጽናት ሞዴላችን ነበርም ብለውታል። በሌላ በኩል የዘመኑ አንጀኞች ልክ እንደ ቀድሞዎቹ በትግል ጽናታቸውና በሚታወቁ ጠንካራ አመራሮች ላይ አነጣጥረዋል። ኢህአፓን ለመግደል መሰረቱን ለማፍረስ ምሰሶውን መንቀል ኢላማቸው መሆኑን ያረጋግጥልናል። የኢህአፓ የሁለቱም ዘመን አንጀኞች በፖለቲካ ስልጣን ላይ የተዛባ አመለካከት አላቸው። ኢህአፓ የፖለቲካ ስልጣን ሲል የህዝብ የስልጣን ምንጭነት የሚያረጋግጥበት ስልጣን ማለቱ ነው። ኢህአፓ ስልጣን ሲል የፖለቲካ ዓላማ ማስፈጸሚያ መሳሪያ መሆኑን ነው። የሁለቱም ዘመን አንጀኞች ስልጣን ሲሉ የነሱን ከስልጣን ወንበር ላይ መቀመጥን እንጂ ስልጣን የዓላማ ማስፈጸሚያ ወይም የህዝብ ሉዓላዊነት ማረጋገጫ መሆኑን የካዱ ናቸው። ቀደምቶቹ ከደርግ እንደራደር ሲሉ በደርግ መሾምን እንጂ የኢትዮጵያን ህዝብ የስልጣን ባለቤትን ለማድረግ እንደማይቻል የተሰወረ ሆኖባቸው አይደለም። ዘመነኞቹም ቢሆኑ ለኢህአፓና ለኢትዮጵያ ጠላቶች መንበርከክ ለሹመት እንጂ ለህዝብ ስልጣን ባለቤትነት እንዳልሆነ ለመረዳት ብዥታ ሊኖር አይችልም። በቀደምት አንጀኞች ውስጥ አካባቢዊነትና የዘረኝነት ስሜት በጥቂት የሰራዊት አባላት ውስጥ ቢንጸባረቅም በገሃድ አደባባይ ወጥቶ ለመቀስቀሻነት አልዋለም ነበር። የዘመኑ አንጀኞች ግን የዘረኝነትና የአካባቢያዊነት ጽንፈኛ አቋም መያዛቸው በገሃድ ታይቷል። ይህ ደግሞ አሳዛኝ ብቻ ሳይሆን አሳፋሪም ነው። እውን እነዚህ የኢህአፓ ልጆች ነበሩን? እውን ከነዚህ ጋር አብረን ቆይተናልን? ወዘተ የሚሉ አሳዛኝና አሳፋሪ እንዲሁም ትውስታዎችንና መቆጨቶችን
መለስ ብለን እንድናሰላስል አስገድዶናል። የቀድሞ አንጀኞቻችን ከገዳዮቻችን ጨፍጫፊዎቻችን ጋር እንደነበሩና እንደወገኑ ሁሉ ዘመነኞቹም ከደርግ ኢሰፓ እስከ ወያኔ በአዴን ደጃፍ ድረስ እጅና እግራቸውን ዘርግተዋል። የኢትዮጵያ ሕዝብ ዛሬ በውል ሊረዳው የሚገባው ጉዳይ አንድ ትውልድ ሙሉ ከጨፈጨፈ ደርግ ኢሰፓዎች ሀገር ካፈራረሱ ወያኔ በአዴኖች ጋር ማበርና መሞዳሞድ ሞራላዊ አለመሆኑን ነው። ቀደምት አንጀኞች በኢህአፓና አባላቱ ላይ ዘርፈ ብዙ ጉዳቶችን አድርሰዋል። ጓዶቻችንን አስገድለዋል፣ አሳስረዋል። ንብረታችንን ዘርፈዋል፣ አዘርፈዋል። መዋቅሮቻችንን አስመትተዋል። ምስጢሮቻችንን ለጠላት አሳልፈው ሰጥተዋል። የዘመኑ አንጀኞች ደግሞ የእኛነታችን መለያ የሆነ ስማችንን ዘርፈዋል። ኢህአፓ የኢትዮጵያዊነታችን፣ የህዝባዊነታችን፣ የዴሞክራሲያዊነታችን የትግል ጽናትና የውርስ ሀብታችን ነው። ኢትዮጵያንና ህዝቧን ከውስጥና ከውጭ ጠላቶቿ የምንከላከልበት መሳሪያችን ነው። ምድራዊ የትግል ጽላታችን ነው። ከዚህ ላይ የዘመኑ አንጀኞች መረዳት የሚገባቸው ነገር ቢኖር ከኢህአፓ መውጣት መብታቸው ነው። መደራጀትም እንደዚያው። በራስ ስም ተደራጅቶ ኢህአፓንም መታገል መብታቸው ነው። ኢህአፓዎችም እነዚህን መብቶቻችሁን ያከብራሉ። በስማችን ግን ፍጹም አንደራደርም። ኢህአፓ የአባላቱና የኢትዮጵያ ህዝብ ቅርስና ሀብታችን ነውና። በኢህአፓ ውስጥ አንጀኞች የተነሱባቸው ወቅቶችና የመረጧቸው ጊዜያቶችም ተመሳሳይነት ስላላቸው እነሱንም ዘወር ብሎ በመገምገም ከዛሬዎቹ ጋር ማነጻጸር ትምህርታዊነቱ የጎላ ነው። የኢህአፓ አንጀኞች ለመነሻነት ሁለት የተለያዩ ወቅቶችን መርጠዋል። የመጀመሪያው መነሻ ወቅታቸው በቀደምቶቹም ሆነ ለዘመናዊዎቹ የኢህአፓ ጠላቶች የከፋ ጉዳት ሊያደርሱበት ሲነሱ ለአንጀኞቹ ምቹ መነሻ ወቅት ስለሚሆንላቸው መርጠውታል። የ1969 ዓመተ ምህረት ብርሃነ መስቀልና ጌታቸው ማሩ የመሩት የአንጃ ቡድን መቼ ተነሳ ብለን ስንጠይቅ መስከረም 2 ቀን 1969 ዓመተ ምህረት ወታደራዊው ደርግና መኢሶኖች በኢህአፓ ላይ የነጻ እርምጃ አዋጅ በታወጀበት ማግስት ነበር። የሰራዊቱ አንጀኞችም በብዙሃኑ የሰራዊት አባላት በትግራይ ምድር ብልዳሳ ላይ በተደረገ ስብሰባ በሐሳብ ከተመቱ በኋላ እንደገና አንገታቸውን ያቀኑት ኢህአሰን ለመደምሰስና ለማጥፋት ወያኔ፣ ሻዕቢያና ደርግ የተቀናጀ ዘመቻ በከፈቱበት ወቅት ነበር። ሁለተኛው የመነሻ ወቅታቸው ደግሞ ኢህአፓ ትግሉን አንድ እርምጃ ወደፊት ሊያራምድ የሚችል ውጥን ሲዘረጋ የመሆኑ ጉዳይ ከበለሳው አንጃ አነሳስ ጋር ማዛመድ ይቻላል። እንግዲህ አንጀኞች መጀመሪያ መነሻ ወቅታቸው በቀጥታም ሆነ በተዘዋዋሪ ከኢህአፓ ጠላቶች ጋር በመሞዳሞድና የጋራ ጥቃቱ ተባባሪ በመሆን ሲሆን፣ ሁለተኛው ደግሞ የትግል ዕቅድና አቅጣጫ ስኬትን ለማደናቀፍ መሆኑ ነው። ከዚህ ላይ መረዳት የምንችለው አንጀኞች ከእናት ድርጅት ጠላቶች ጋር ተጋብተው ጽንስ ተሸክመው የሚነሱ መሆናቸውን ነው። የዘመኑ አንጀኞችም አነሳስ ከቀድሞዎቹ የተለየ አይደለም። በአንድ በኩል ወያኔ በውስጥ ሽኩቻና በውጫዊ ተጽዕኖ ተወጥሮ ባለበት ወቅት፣ በሌላ በኩል ደግሞ ኢህአፓ በሀገር ውስጥም ሆነ በውጭ አቅሙ የፈቀደውን ሁሉ እያደረገ የኢትዮጵያን ሕዝብ ትግል ወደፊት ፈቀቅ ሲል መነሳታቸው ጊዜ ምርጫቸውም ሆነ ተግባራቸው ከቀድሞዎቹ ጋር ያመሳስላቸዋል። በመጨረሻም አንጀኞቹም ሆኑ ተባባሪዎቻቸው ኢህአፓን ከትግሉ የሚያደናቅፈው መሰናክል ቢበዛም ከዓላማው ስኬት ግን የሚያግደው ነገር እንደማይኖር ነው። ኢህአፓ ትናንትም አልተከፋፈለም፣ ዛሬም አይከፋፈልም። የትግል አሜከላዎቹን እያስወገደ እንደ ትናንቱ ትግሉን በጽናት
ይቀጥላል። ቀድሞ ለፋሽስቶች ያጎነበስን ዛሬም ለቆጠኞች እንበረከክን የነጻነት ዋጋ ድንበሩ እስከዚያ ነው። በዘመን አስመርቅ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው።